በኒኩለር የተጀመረው ግብግብ አሁን ላይ ደረጃውን አሳድጎ ሰዎችን እስከ ማሳደድ ደርሷል። አሜሪካንን አምነው ደግሞም በዛ መቀመጣቸው ምቾት የሰጣቸው ኢራናውያን በዶናልድ ትራምፕ የኢሚግሬሽን ፖሊሲ ካገር ውጡ ተብለዋል። በአፍጋኒስታን ታሊባንን ሲያብጠለጥሉ እንደነበሩ አፍጋኖች መከዳት በአሜሪካውያን የተፈጸመባቸው ኢራናውያን ወደ አብጠለጠሏት የፋርስ ምድር የወቀሳ ናዳ ወዳወረዱበት የአያቶላ አስተዳደር እንዲመለሱም ተገደዋል። ለምን ተብሎ የማይጠየቅበት የዶናልድ ትራምፕ የስደተኞች ፖሊሲ ወዳጅም ጠላትን በማይመርጠው አወዛጋቢ አውሎ ንፋስ እየጠረገ ነው። አሁን ደግሞ 50 ያሉ አሜሪካንን አምነው በዛ የከተሙ ኢራናውያን ከያሉበት ተጎትተው ወደ ፈሩት ቦታ እንዲመለሱ ተደርጓል። መታሰርን በመፍራት የአያቶላን ጥብቅ ሕግ በመራቅ ለዓመታት በአሜሪካ መኖርን የመረጡት እነዚህ ዜጎች ያልጠበቁት ሕግ ዱብዳ ሆኖባቸዋል። ብዙም ትብብር በማይታይበት ይልቁንም የገብር አልገብርም ፖለቲካ በሚስተዋልበት በሁለቱ ሀገራት ግንኙነት የአይነት ውሳኔ በእርግጥም ዶናልድ ትራምፕ ከእውነት ለተፋታ አመክንዮም ላልጎበኘው ውሳኔ ብዙም እንደማይጨነቁ የሚያስመለክት ሆኗል። እመኑኝ የኢራንን የኒኩለር ጣቢያዎች እንዳልነበሩ አድርገናቸዋል። ናታንዝ ድምጥማጡ ጠፍቷል። ፎርዶን እንዳልነበር አድርገኗል። ኢስፋንንም ስሙ ብቻ እንዲቀር ነው የሆነው ያሉት ዶናልድ ትራምፕ የ12 ቀኑ ጦርነት ጀማሪ እንደ ቆመም አብሳሪ ሆነው የመጡት አወዛጋቢው ሰው በዛች ሀገር ከሰሞኑ እያደረግኩት ነው ያሉት ዜጎችን የመመለስ ሂደት ውሃ ያነሳምና አያቶላም ሆኑ ተዋረዳዊ የአገሪቱ አመራሮች ከስላቅ በዘለለ ነገሮችን ሲመለከቱ አልታዩም። ይህ አይነት ፖለቲካዊ ፍጥጫ ባለበት ሁኔታ ታዲያ ይህ ለሰባይነት ጀርባውን ሰጥቷል የተባለለት ዜጎችን ከአሜሪካ የማባረር ውሳኔ ግብተኝነቱን ያሳየ ሆኗል። ውሳኔው በእርግጥስ የአሜሪካ ጣልቃ መግባት ከእስራኤል ጋር ያላትን ታሪካዊ ቁርኝነት የሚያሳይ መሆኑ ፀሐይ የሞቀው ጉዳይ ቢሆንም የኢራን የኒኩለር ጣቢያዎች እንደበደብኩኝና አጠፋውኝ የሚለው ፖለቲካዊ ድባብ ግን ለዚህ አይነቱ ውሳኔ የራሱን ፖለቲካዊ ፒያኖች መነካካቱ እጅግ አስደንጋጭ ተደርጎ ተወስዷል። ቦርደርላንድ ካምፓኒ ኦፍ ሆፕ የተባለ ለስደተኞቹ ከለላን ያደርግ የነበረ ድርጅት ሁኔታውን አስመልክቶ ሲያብራራም የዶናልድ ትራምፕ ውሳኔን አስደንጋጭ ብሎታል። የድርጅቱ አባል የሆኑት አባ ጆሴፍ ባች አንዳንዶቹ በፍጹም ወደ ኢራን ተመልሰው ለመኖር የሚያስችል ማህበራዊ ትስስሮችን የተዉና የተፋቱ መሆናቸው በጥብቅ የሸሪዓ ሕግ በምትተዳደረው ሀገር ውስጥ ኑሮን ሀብሎ ለመመስረት ከባድ ያደርግባቸዋል ይላሉ። የአይነቱ ውሳኔ የአሜሪካንን የውጭ ግንኙነት ፖሊሲ ምን ያህል ጥብቅ እየሆነ መምጣቱን የሚያሳይ መሆኑን የሚገልጹ አስተያየት ሰጪዎች ከሁሉም በላይ ፖለቲካዊ ሽኩቻና ዲፕሎማሲያዊ ውጥረት ውስጥ ከገቡባቸው ሀገራት የሚመጡ ዜጎች ላይ እንዲያለ እርምጃን መውሰዳቸው ሰውየው ለማንም የማይመለስ ሕግን አንብረው እንደሚንቀሳቀሱ የሚያሳይ ተደርጎ የሚወሰድም ሆኗል። እነዚያ በካቡል ታሊባን ይውደም ሞት ለታሊባን አሜሪካ ዳኛችን ነች ሲሉ የነበሩ አፍጋኒስታናውያን በ21 በባይደን ቀጭን ትዕዛዝ የአሜሪካ ጦር ከዛች ኤዥያዊት ሀገር ነቅሎ ሲወጣ መተማመኛ የሚሉትን ነገር አጥተው በፓሺቲዮን አደባባይ አንገታቸውን ከገመድ እንደተወዳጀው ሁሉ ኢራናውያኑም የተስፋ ምድር ብለው በጠሯት ሀገር መካድ ግብራቸው ሆኖ ከሀገር እንዲወጡ ሲፈረድባቸው የቴህራን ፖለቲካዊ ጥርሶች አፋቸውን ከፍተው እየጠበቋቸው ነው። ይህ ደግሞ ሁኔታዎችን ካሁኑ ሊያከብድባቸው እንደሚችልና መነጋገርም ካለ ፍቃድ ወንጀል በሆነባት ቴህራን ለመኖር ሁኔታዎች ከባድ እንደሚሆንባቸው ያስመለከተ ሆኗል። ከሚባረሩ ኢራናውያን ዜጎች ዝርዝር ውስጥ የሚገኝ አንድ ግለሰብም ሁኔታውን ሲያስረዳ እንዲህ ነበረ። አሜሪካ ለመግባት ብዙ ዋጋ ከፍያለሁ። እኔና ጓደኛዬ አደገኛ የሚባለውን የሜክሲኮ ምድር በእግራችን አቋርጠን ነው በተስፋዋ ምድር የተገኘ ነው። አሁን ላይ እንዲህ ያለው ውሳኔ ሲመጣ ከመደንገጥ ውጪ ምን ልል እችላለሁ ሲል ነበረ ሐዘንና መረበሽ በሚፈራረቁበት ገጽታው ሁኔታውን ያስረዳው። በአሪዞና የስደተኞች ማቆያ ውስጥ የሚገኘው የግለሰብ ኢራን መመለሱን ሲያስብ ባይምሮ የሚመላለሰው ሞትና ስቃይ እንደሆነም ለቢቢሲ አስረድቷል። ሁሉም በዛ ማቆያ ጣቢያ ያሉ ዜጎች የዚህን ግለሰብ ሐሳብ የሚጋሩ ናቸው። አሁን ላይ ከ50 በላይ ኢራናውያንን ያሳፈረ አውሮፕላን ከአሪዞና ሜሳ ተነስቶ በካይሮና ኩዌትም አቆራርጦ ኢራን መግባቱ ነገሩን እውን አድርጎታል። የቴህራን የውጭ ጉዳይ ሚኒስትርም ቢሆን ዜጎች ወደ ኢራን መመለሳቸውን በብርሃን ፍጥነት አረጋግጧል። የአሜሪካ ኢሚግሬሽን ባለስልጣናት ግን
ለደህንነት ሲሉ በረራው መደረጉን ሊያረጋግጡ አሊያም ሊያስተባብሉ አልፈለጉም። ብዙም ባልተለመደው የኢራንና የአሜሪካ ትብብር ወደ አገራቸው እንዲባረሩ የተደረገው የመጀመሪያው የኢራናውያን ዜጎች ቡድን በረራ የተካሄደውም በመስከረም ወር መጨረሻ ነበረ። አሜሪካን ያልሆነን አያሳየኝ ያለው የትራምፕ መጤጠል ፖሊሲም በየአቅጣጫው ግፏንን አብዝቷል። ኢራናውያንም የዚህ አወዛጋቢ ሕግ ሰለባ ከመሆን አልዳኑም። አንድ ጊዜ የስርዓት ለውጥ መጥቶ ባለነጭ ሻሹ አዛውንት ሲፈረጥጡ ማየት ፖለቲካዊ ስኬቴ ነው፣ በሌላ በኩል ደግሞ እኔ በኢራን ይደረግ ዘንድ የምፈልገው ምንም አይነት የስርዓት ለውጥ የለም የሚለው ፖለቲካዊ ዥዋዥዌ በብዙዎች ዘንድ ሰውየውን ዋሾ አድርጎ ነጥብ እንዲቆጠርባቸው ቢያደርግም ያውን ውሳኔያቸው ግን በእውን ታይቷል። ሰውየው በዓለም ዘንድ መታመንና ሞገስ ማግኘትን የሚፈልጉባቸውን ሁለት ምክንያቶች የሚዘረዝሩ ታዛቢዎቻቸውም በእርግጥ አንደኛው ከሰውየው የግል ባህሪ የሚመነጭና የበቃ አመራር ቀልጣፋና ልዩ ውሳኔ ሰጪ አድርጎ ራስን ከማቅረብ ጋር የሚያያዝ ያደርጉታል። ይህ ደግሞ በፖፑሊዝም ወይም ህዝበኝነት ንፍቅ ውስጥ ለተሰራው የሰውየው ፖለቲካ ማንነት አስፈላጊ ነውና ከዚህ ስልት ሊወጡ አይወዱም። ሌላኛውና ሁለተኛው ደግሞ ኢራን የኒኩሌር ጦር መሳሪያዎችን የማምረት አቅም እንዳላት ወይም ፕሮግራሟን እንደገና እንደምትጀምር የሚያሳይ ማንኛውንም ማስረጃ ማጥፋት የሚታተሩበት ጉዳይ ነውና የስደተኞችን ፖሊሲ በዚህ ሊያጣጡት ይፈልጋሉ። ነገር ግን ምን ያህል ስደተኞችን ከአሜሪካ ወደ ኢራን አዘዋውሮ ይችሉታል? በእርግጥም ከተለያዩ አህጉሮች ጋር መጣላትን ኑባሪያቸው ያደረጉት ሰውየው ዛሬም ቢሆን ለማንም እንደማይተኙ በየቀኑ በሚሰጡት መግለጫ እያስታወቁ ነው። በምርጫ ቅስቀሳ ሰዓታቸው በእኔ ዘመን የሚከፈት የጦርነት ምዕራፍ አይኖርም ቢሉም መፈንቀልንና ማፈናቀልን ስራቸው አድርገው የያዙት ዶናልድ ትራምፕ የሚያምሷቸው አገራት ግን ከሚሰጧቸው ሰላሞች በላይ በዝተዋል። ታዲያ ሰሞነኛው ውሳኔስ በዞኖቹ ጸብ የሚረገጠው ሳሩ ነው እንዲሉ የቴህራንና የዋሽንግተን የፖለቲካ ማትረፊያ የሆኑት ኢራናውያን ወደ ሞት እንዲንደረደሩ በአንድ ፊርማ ተወስኖባቸዋል። እነሱም ወደ ሞታቸው እየሮጡ ነው። ስታንዳርድ የጉዞ ወኪል ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም በታላላቅ አባቶችና ካህናት እንዲሁም በታዋቂ ዘማሪያን ታጅበው ጌታችንና መድኃኒታችን ኢየሱስ ክርስቶስ ከተወለደባት ቤተልሔም፣ የተጠመቀባት ዮርዳኖስ ባህር፣ ያደገበት ናዝሬት፣ የተሰቀለበትን ቀራንዮን እንዲሁም ሌሎች መንፈሳዊ ቦታዎችን እናስጎበኞታለን። በኢየሩሳሌም ለእኩለ ጾም፣ ለትንሣኤ፣ ለዳግማዊ ትንሣኤ፣ ለዕርገት፣ ለጰራቅሊጦስ፣ ለደብረ ታቦር፣ ለመስቀል እንዲሁም ለልዳ ጊዮርጊስ ለጉዞ በምዝገባ ላይ ነን። ያለን ቦታ ውስን ስለሆነ ፈጥነው ይመዝገቡ። ለመስተንግዶው እንዳያስቡ ባለ 4ና 5 ኮከብ ሆቴል ከዘመናዊ ባስ ጋር ተዘጋጅተው ይጠብቆታል። አድራሻ ቦሌ መንገድ ናይል ሶርስ ሕንፃ 3ኛ ወለል ላይ ቢሮ ቁጥር 307። ለበለጠ መረጃ በ0911 46 1277 ወይም በ0911 23 66 18 ይደውሉ። ስታንዳርድ የጉዞ ወኪል